እውነቱን ልትነግራት ማለት ነው። አሁን ላይ ሰላም ትክክለኛ የብሌን እናት መሆኗን አሁን ላይ እንግዲህ ልተረጋግጥላት ነው። ነገር ግን አሁን ላይ ከዚህ ቀደም አልማዝ ተብዬዋ እንግዲህ እናቷ ነው ተብላ ራሷ ገነት ስላስተዋወቀቻት አሁን ላይ ሰላምም የብሌን እናት ናት ብላ ለማመንና ይሄ ነገር ውሸት ሆኖ ደግሞ ብሌን እንድትጎዳ ማድረግ አልፈለገችም። ለዛ ነው እንግዲህ ያንን ነገር ከሳሚ ከሰማች በኋላ ያንን መረጃ ለብሌን ቶሎ ያልተናገረችው ማለት ነው። አሁን ላይ እንግዲህ እንደሚታወቀው ሳሚ ብሌን የሰላም ልጅ መሆኗን ለገነት እየተናገረው ወይም ደግሞ በብሌን ስልክ ነበር እንግዲህ ለመናገር የፈለገው። ነገር ግን ገነት አንስታውን ይህንን መረጃ የሰማችው። ነገር ግን አሁን ላይ ብሌንም እኮ ብትሆን ያንን ስልክ የተደወለውን ደውላ ማን እንደሆነ ማጣራት ትችላለች ብዬ ነው ማስበው። ምክንያቱም ከዚህ በፊት ስለተደወለ ያን ስልኳ ላይ ስታይ የተደወለ ነገር ካየች እንደገና ደውላ ማረጋገጥ ትችላለች ብዬ ነው ማስበው። ነገር ግን አሁን ላይ እንግዲህ ገነት እውነቱን ትነግራታለች ወይስ አትነግራትም? በእኔ በኩል ለብሌን እውነቱን ነግራት እንግዲህ ብሌንም እርፍ ብትል ይሻላል ብዬ ነው ማስበው። አሁን ላይ ሰላም ትክክለኛ እናቷ ነች የብሌን ከተባለ ይህን ነገር ደግሞ ገነት በዲኤንኤ ማስመርመርና እውነቱን ማወቅ ይችላሉ ብዬ ነው ማስበው። ሰላም የብሌን እናት ትክክለኛ እናት መሆኗንና አለመሆኗን ለማወቅ ከፈለገች ገነት ይሄ ነገር ዲኤንኤ ይመርመርና እውነት ልጅሽ እንደሆነችና እንዳልሆነች ማወቅ ትችላለች በማለት በዚህ መንገድ ማረጋገጥ ይችላሉ ብዬ ነው ማስበው። ብሌንም እንግዲህ እስከዛሬ ያለው ስቃይዋ በአሁኑ ይበቃል ብዬ ነው ማስበው። ስለዚህ ገነት ለብሌን እውነተኛውን ነገር ወይም ደግሞ ሳሚ የነገራትን ነገር የሰላም ልጅ መሆኗን ትነግራታለች ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ ደግሞ አሁን ላይ እንግዲህ ሰላም አብዳለች ማለት ነው። እንግዲህ አሁን ላይ ሰላም ያበደችበት ምክንያት አልማዝን የገደለች መስሏት እና በእሷ እጅ የጠፋች የተቀበረች መስሏት ነው ልታብድ የቻለችው። ምክንያቱም አቶ በኃይሉ እንግዲህ ከሳሚ ጋር በመተባበር ደውለው ነው እንግዲህ ለሰላም ከወንድሟ ጋር የት እንደቀበረች የተናገረው ማለት ነው። ስለዚህ ይህንን ሚስጥር እውነት ያውቃሉ እንዴ? እውነት አሁን ላይ አልማዝ ተቀብራለች እንዴ ብላ እንግዲህ ራሷን እያዘነች እና ራሷን እየቀጣች ነው የምትገኘው። ነገር ግን አሁን ላይ ይሄ ነገር ሲደጋገምባትና በአይምሮዋ ላይ ሲመላለስባት ራሷን እንድትለቅና እንድታብድ አድርጓታል ማለት ነው። እንግዲህ ቃል እንደሚታወቀው ከባህሉ ጋር አልተስማሙም። ምክንያቱም ባህሉ እንግዲህ 2 ሚሊዮን ብር ነው አምጪ ብሎ የጠየቃት። ምክንያቱም ያንን ነገር ከምናገርና ከፖሊስ ጣቢያ ከምትገቢ እስር ቤት ከምትገቢ ያንን 2 ሚሊዮን ብር አምጪ ብሏት አስፈራርቷታል። ቃል ደግሞ ያንን ሰምታ ነው ያንን የ2 ሚሊዮን ብሩን 50% እፈልጋለሁ ብላ ከባህሉ ጋር የተደራደረችው ማለት ነው። እንግዲህ ሳሚ እንኳን ያንን ብር ከሰማ በኋላና ካወቀ በኋላ እሱ እንደማይደርሰው ካወቀ በጣም የተናደደው። ምክንያቱም መቼም ቢሆን ባህሉን እንደማይለቀውና ብዙ ነገር ብዙ መረጃ እንደያዘበት ይታወቃል። ለዛ ነው ለብሌን ደውሎ ሰላም እናትሽ ናት ብሎ ለመናገር የደፈረው ማለት ነው። የባህሉን ውድቀት ማየት ስለሚፈልግ እሱ ላይ ብዙ ጥፋትና ብዙ ተንኮል ብዙ ሴራ ስላደረሰበት ማለት ነው መበቀል ይፈልጋል ሳሚ እንደሚታወቀው። አሁን ግን ቃል 50% እፈልጋለሁ ብላ ነበር። ነገር ግን ባህሉ መቼም ቢሆን እንደማይሰጣት ነው የነገራት 50% ማለት ነው። ቃል እንግዲህ እንደሚታወቀው ከባድ ሴት ነች። ገንዘብ ነው ያገናኛቸው፣ የሚያለያያቸውን ቢሆን ገንዘብ ነው። ስለዚህ ለሰላም ሄዳ አልማዝን እንዳልገደለች እና አሁን ላይ በህይወት እንዳለች ለመናገር ብትሞክርም ነገር ግን ነገሩ ረፍዷል። ምክንያቱም ሰላም ራሷ አብዳ ነበር ማለት ነው። ጭራሽ አሁን ላይ ሰላም እያለች ያለችው ልጄ አይደለሽም እያለቻት ነው ቃልን። ምግብ እንኳን ይዤልሽ እመጣለሁ ብላ ያመጣችላት ምግብ ኮባ ነው። ይሄ ደግሞ ምንድን ነው? ጭራሽ ትክክለኛ እብደት እንደሆነ ያስታውቃል። ስለዚህ አሁን ላይ ገነት ሰላም የብሌን እናት እንደሆነች ለብሌን ከነገረቻትና እንደገና ደግሞ ብሌን አሁን ላይ እናቴ ብላ ሰላም ጋር ብትመጣ አብዳ ስታገኛት ምን ሊፈጠር ይችላል ብላችሁ የምታስቡት? ብሌን እንደሚታወቀው ቃል ሰላም ልጅ እንዳልሆነች ሚስጥሩን በሙሉ ስለምታውቅ ይህንን ነገር እንግዲህ ዝም ብላን ያለችው። አሁን ላይ ቃል እያስመሰለች ነው ሰላም የኔ እናት ነሽ እያለች እያስመሰለች ነው እንጂ እናቷ እንዳልሆነች ራሷ ቃል ታውቀዋለች። ስለዚህ በምን መልኩ ነው ብሌን እንግዲህ የሰላም እናቷ እንደሆነች የምታምነው እና እንደገና ደግሞ አሁን ላይ ካለችበት ከእብዚ እብደት ውስጥ የምታላቅቃት እንዴት ይመስላችኋል? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ድሮም ቢሆን የሰላም ሁኔታ ብሌንን አስጨንቋታል። ምክንያቱም ያ ሰውዬ ከነገራት በኋላ ወይም ደግሞ ሳሚ
በአዲስ ስልክ ደውሎ በአዲስ ሲም ደውሎ ከነገራት በኋላ ሰላም ደንግጣለች። ምክንያቱም እንደሚታወቀው አረብ ሀገር ሰርታ ለፍታ ነው እዚህ የመጣችው ልጇን ፈልጋ። ስለዚህ ያን ያህል በቂ የሚባል ብር ላትይዝ ትችላለች። አሁን ላይ በአቶ በኃይሉ በዚህ በዛ ብሎ ገንዘብ ለመቀፈልና ከእሷ ለመቀበል 2 ሚሊዮን ብር ከእህቱ ላይ ለመቀበል ያሰበውን ነገር እንዴት ነው ብሌን ልታስወር የምትችለው? ቃል እንግዲህ ለማስተው ሞክራ ነበር በገንዘብ ስለተጣሉ። ነገር ግን አሁን ላይ ሰላም በኖርማል አለመሆኗና እብደት መጀመሯ ለቃልም ቢሆን በጣም ያነደዳት። ጭራሽ ከቤቴ ውጭልኝ ብላ ልጅ አይደልሽም ብላ ማባረሯ ደግሞ ለቃል በእኔ በኩል ጥሩ አይሆንም ብዬ ነው የማስበው። ስለዚህ አሁን ላይ እንግዲህ ብሌን ይህንን ነገር ከገነት ብትሰማና እውነቱን ትቀበላለች ወይስ አትቀበልም የሚለውን ከባድ ነው። እንግዲህ ምንጊዜም እንግዲህ ሰላምና ብሌን ሲገናኙ እውነተኛ እናትና ልጅ ነው የሚመሳሰሉት። እንደሚታወቀው ሰላምም ብሌንን ስታቅፋት ልጇን ያቀፈቻት ያህል ነው የሚሰማት። ብሌንም ቢሆን ሰላምን እንደ እናት ነው የምታያት። እናትየው እናቷ ያቀፈቻት ያህል ነው የሚሰማት። ስለዚህ ይህንን ጉዳይ በምን መልኩ ነው ሊያስተውት የሚችሉት ወይም ደግሞ በምን መልኩ ነው የሰላምን እብደት ሊያስተውት የሚችሉት? ወይ ጸበል ነው ይዘው መሄድ ያለባቸው ብዬ ማሰበው ብሌን። ምክንያቱም ቃል በእንደዚህ አይነት ነገር እንኳን ይዛት ምትሄድ አይመስለኝም። በቃ ወዲያው ከዛ ቤት ምትወጣ ነው ይመስለኝ ደንግጣ እንጂ ብሌን እንደ ብሌን ታጋሽ ሆና ሰላምን አስጠምቃት ወይም ደግሞ ጸበል ወስዳት እንዲሻላት ሊያደርጉ ይችላሉ ብዬ አላስብም። አቶ በኃይሉም ቢሆን እንግዲህ የሰላም እብደት ይመችዋል ብዬ ነው የማስበው። ምክንያቱም ብሌንም ቢሆን ልጇ እንደሆነች እንኳን ቢያውቅ ወይም ደግሞ ሰላም ብትሰማ እንኳን አሁን ላይ ልጅ አይደለሽም ብላ ብሌንን ልትቀበላት ምትችል አይመስለኝም። ምክንያቱም አሁን ላይ እብደት ውስጥ ስለሆነች ብሌን መታ እናቴ ነሽ ብላ እንኳን ብትነግራት አይደለሽም ብላ የምትከለክላት ነው የሚመስለኝ። ስለዚህ በምን መልኩ ነው እንግዲህ ብሌን የሰላም ልጅ መሆኗን ለሰላም ሄዳ እናቴ አንቺ ነሽ ብላ ልታረጋግጥ የምትችለው? ገነትን ብትሄድ እንዴት ነው አሁን ላይ የሁለቱን እናትና ልጅ የሚያገናኙት የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳደረሱ። እንግዲህ አደራ ክፍል 22 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 22 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ገነት መስማቷ በጣም ደስ ብሎኛል። ይህንን መረጃ አሁን ላይ ገነት ስለሰማች ለብሌን ደግሞ ሳትናገር ከሄደች ራሷ ይህንን ነገር እያብሰለሰለች ከምትጨነቅ ለብሌን ተናግራ እውነቱም የሆነ ውሸት በራሷ በኩል እንድታረጋግጥ ማድረጓ ልክ ነው ብዬ ነው ማስበው። አሁን ላይ እንደሚታወቀው ሳሚ በኃይሉን ለመጉዳትና የእሱን ውድቀት ለማየት ነው የሚፈልገው። ምንጊዜም ያንን መረጃ እንኳን ከበቂ በላይ ማስረጃ ያለው ሌሎች መረጃዎችን እየሰበሰበ እንደሚገኝ ይታወቃል። ቃልም ብትሆን መረጃዎችን እያጠናከረች ነው። አሁን ላይ አቶ በኃይሉ አልሰጥም ቢል ብር ወይም ደግሞ የሆነ ነገር እንኳን ቢያደርግ እንደፈለገች ልታደርግ ትችላለች። እንግዲህ እንደሚታወቀው አሁን ላይ ብሌን ከዳግም ጋር አንድ ላይ ሆነው ማየቷ ቃል እያናደዳት ነው። አሁን ላይ ደግሞ ዳግም ለብሌን አሳዳጊ እናት ሄዳ በራሷ ስም አድርጋ ምግብም እንደገና ቡና የሚያስፈልጋትን በዛው ይዛላት እንድትሄድ እያደረገ ነው። ይሄ ደግሞ ማለት ምንድን ነው? ዳግም እንግዲህ ከብሌን ፍቅር ስለያዘውና ገነትንም እንግዲህ ወዷታል። ምክንያቱም ከገነት ጋርም እንግዲህ ዳግምና ገነት ሲገናኙ እናትና ልጅ እየሆኑ ነው የሚገናኙት። ስለዚህ አሁን ላይ የዳግምና የገነትን እናትና ልጅ የሚያውቀው ደግሞ ከሳሚ በስተቀር ማንም የለም። ስለዚህ ይህንን ነገር እንዴት ነው ሊያደርጉ የሚችሉት? ምክንያቱም አሁን ላይ ብሌንና ዳግም ቢጋቡና አንድ ላይ ቢሆኑ ለገነትም ደስታዋ ነው። እንደገና ደግሞ ሰላምም ከዛ እብደቷ ብትለቅና ኖርማል ብትሆን ለሰላምም ደግሞ ይሄ ነገር ደስታዋ ነው። ምክንያቱም እዛ ቤት የተከራየው ሰላም ቤት ስለሆነ ዳግም እንደገና ደግሞ ገነት የእሱ እናት እንደሆነች ሰላም ብታውቅና የሰላም ደግሞ ልጅ ብሌን እንደሆነች ካወቀች ለብሌን ብዙ ሰዓት ሲከራከርላትና ብዙ ነገር ሲቆረቆርላት ስለምታይ ሰላም ገነትን ቢሆን ከብሌን በላይ ደግሞ ገነትን ሄዶ ዳግም ብዙ ነገር ሲያደርግላት ስለቆየ የሁለቱን ግንኙነት የማይፈልገው እንግዲህ አቶ በኃይሉ ሳሚና ቃል ቢሆኑም ነገር ግን አሁን ላይ ገነት ፍላጎቷ ነው። ይህንን ነገር በምን መልኩ ዳግም ሊያሳካው ይችላል ብላችሁ ነው የምታስቡት? እንግዲህ አሁን ላይ ዳግም ተጨንቋል። ምክንያቱም የሰላም መጨነቅ በጣም አስጨንቆታል። ነገር ግን አልማዝ ትክክለኛ እናቷ እንዳልሆነች ዳግም ስላወቀ ይህንን ነገር ደግሞ ሰላም አላወቀችም። ለዛ ነው እንግዲህ
እያለቀሰች ያለችው የብሌን እናቷን ትክክለኛ ገድያታለሁ እያለች የምትጨነቀው ለዛ ነው። ስለዚህ ይህንን ነገር ራሷ ብሌን አልማዝ ድሮም ትክክለኛ እናቴ አይደለችም ተቀጥራ ነው ብላ ልትነግራት ትችላለች ለሰላም እና ከዛ እብደቷ እንድትቆጠብ ወይም ደግሞ ከዛ እብደቷ ልትላቀቅ ትችላለች ብዬ ነው የማስበው። እስኪ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሁላችሁም ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።